Good or not good. It's largely due to vaccines and the aid programs that have been there in Africa. I think it needs less aid. It needs governments to be made accountable to the domestic citizenry and not accountable to donors. እቺ ሴት ዶክተር ዳምፒሳ ሞዮ ትባላለች። በአፍሪካ ሴቶች ታሪክ በዚህ ሴት ልክ የተመራመረና ያጠና ያደጉ ሀገራትን የሞገተ የለም። የምዕራባውያኑን በአፍሪካ ላይ የሚሸርቡትን ሴራ በጥናት በማረጋገጥ በድፍረት የገለጠች የመጀመሪያው አፍሪካዊት የኢኮኖሚክስ ምሁር ነች። መላ ኢትዮጵያውያንን እንኳን ለመወከል ብቁ ያልሆነውን የ77ቱን ድርቅ ተጎጂዎችን ፎቶ በማንሳት አፍሪካ ተርባለች ሲሉ ርዕስ በመስጠት ረሃቡን የአንድ ድፍን አህጉር ችግር በማስመሰል ስማችንን ሆን ብለው እስከ ወዲያኛው አጠለሹ ስትል ትጀምርና የአፍሪካ ሀገራት በጀታቸው ሳይቀር እርዳታቸውን ታሳቢ ያደረገ እንዲሆን በማድረግ ኢኮኖሚያቸው ፍሬ አልባ እንዲሆን የሚሰጡትንም የገንዘብ እርዳታ መሪዎቹ ለጦር መሳሪያ ግዢ እንደሚያውሉት እያወቁ ሁሉም ነገር ሆን ተብሎ የተደረገና እየተደረገ ያለ ነው ትላለች። ኢትዮጵያን ጨምሮ ሙሉ የአፍሪካ ሀገራትን ያካተተና በድምሩ በ65 የዓለማችን ደሃ ሀገራት ላይ በሰራችው የዶክትሬት ጥናታዊ ጽሑፍ ውጤት የአፍሪካውያን የድህነትና የጉስቁልና ምንጭ ራሳቸው ምዕራባውያንና እርዳታቸው ስለመሆኑ ማንም ያላስተዋለው እውነት ላይ ደረስኩበት ትላለች። ዶክተር ዳምፒሳ ሞዮ በዚህ ጥናቷም ከቢሊዮነሩ ቢል ጌት እስከ ዩኒቨርሲቲ መምህሯና ዓለም አቀፍ የኢኮኖሚክስ ምሁራን ዝም ሊያስብሏት ተችቷታል፣ ዘልፏታል። በዚህ ጥናቷ በፈጠረችው የመሬት መንቀጥቀጥ እንዴት እርዳታን ትተቻለች? ጤነኛ አይደለችም፣ እብድ ናት አስብሏታል። እሷ ግን ሙግቷ በመረጃና በማስረጃ ነውና ፊቷን አልመለሰችም። አነጋጋሪው ጥናታዊ ጽሑፏም መጽሐፍ ሆኖ ታትሞም ለንባብ በቅቷል። እናም ለዛሬ በኢትዮጵያ ተገኝታ ያካተተቻቸውን የኢኮኖሚና ፖለቲካ እንዲሁም የእርስ በርስ ጦርነት ጉዳዮችን ጨምሮ የድህነት ገመድ ከምዕራባውያን ወደ አፍሪካ ተዘርግቷል እንድትል ያበቃትን አጠቃላይ የደረሰችበትን የጥናት ውጤትና በምዕራባውያኑ የተሰጣትን ምላሽ እንዲሁም ስለ አፍሪካ መሪዎች ያለቻቸውን ዝርዝር ጉዳዮችና መብቶቻቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። Hi, I'm Dambisa Moyo. I'm a global economist and an author. ዳምፒሳ ሞዮ ኢኮኖሚክስን እስከ ጥግ ያወቀች ባወቀችም ጊዜ የአፍሪካውያን የድህነት ሴራ የተገለጠላት በዚህም ከሀገሩ አልፋ ለአህጉሩ እድገት የተሟገተች አይነክ የሆኑ ሀገራትንና ተጽዕኖ ፈጣሪ ግለሰቦችን በእውቀቷ ያስበረገገች ባላት የራስ መተማመንና እውቀት የተሟገቷትን ሁሉ አፍ ያስያዘች ናት። ዶክተር ዳምፒሳ ሞዮ ከባድ ሚዛን አፍሪካዊት ሴት ነች። በትውልድ ዛምቢያዊ ስትሆን እድል ቀንቷት ለትምህርት ወደ አሜሪካ ቀናች። በመጀመሪያ የኢኮኖሚክስ ማስተርሷን ከእውቁ ሃርቫርድ ዩኒቨርሲቲ ወሰደች። በዛ ሳታቆምም ወደ እንግሊዝ ሀገር በመሄድ ከኦክስፎርድ ዩኒቨርሲቲ 4 ዓመት ማይክሮ ኢኮኖሚክስን ተምራ ዶክትሬቷን ወሰደች። ለዚህ ዶክትሬቷ የሰራችው ጥናታዊ ጽሑፍ ነው እንግዲህ የበለጸጉ ሀገራትን ሚስጥር እንድትገልጡ ያስቻላት። ወደ 65 የሚጠጉ ደሃ ሀገራት በአካል በመሄድ ለምን እንደማያድጉ፣ ለምን ከልመና እንደማይወጡ፣ ለምን እንደማያልፍላቸው በደንብ አጠናች። የተማረችውን የኢኮኖሚክስ ትምህርትና በአካል የተመለከተቻቸውን ጥሬ ሐቆች ያሰባሰበችበት ጥናቷን እንደ አውሮፓ አቆጣጠር 2009 ላይ ዴድ ኤድ ዋይ ኤድ ኢዝ ኖት ወርኪንግ ኤንድ ሃው ዜር ኢዝ ኤ ቤተር ዌይ ፎር አፍሪካ የሚል ርዕስ ሰጥታው አስደናቂና አነጋጋሪ መጽሐፍ አሳተመች። መጽሐፉ ከ1 ሚሊዮን ኮፒ በላይ ተሸጠ። ምዕራባውያኑ ግን አበዱ። የልባቸውን ስለወጣችባቸው ስድብና ትችት አወረዱባት፣ አጥላሏት። ልክ መጽሐፉ ሲጀምር እንዲህ ይላል። የተከበራችሁ የአውሮፓ መሪዎችና ባለስልጣናት፣ አፍሪካ ውስጥ በጣም እየተሰቃየን ነው። እባካችሁ እርዱን። አፍሪካ ችግረኛ አህጉር ናት። ምንም መብት የለንም። ጦርነትና ሕመም አሰቃይቶናል። የሚላስ የሚቀመስ ነገር የለንም። እናንተ ጋር መተን መማርና እንደናንተ መሆን አጥብቀን እንፈልጋለን ይላል። ይህ ደብዳቤ የተገኘው 2 ሕይወታቸው ያለፈ የጊኒ ዜግነት ያላቸው ወጣቶች ኪስ ውስጥ ሲሆን ሕይወታቸው ያለፈው ደግሞ ከጊኒ ተነስቶ ወደ አውሮፓ የሚሄድ የአንድ አውሮፕላንን ጎማ ተንጠልጥለው ወደ አውሮፓ ለመግባት ሲሞክሩ በመውደቃቸው ሳቢያ ነው። ብርቷ ዶክተር ዳምፒሳ ሞዮ ይሄ ውርደት ነው ትላለች። ዶክተር ዳምፒሳ ሞዮ ትቀጥላለች። አፍሪካውያን በጠራራ ፀሐይ ወጥተው መሪዎቻቸውን የሚመርጡት የመረጧቸው መሪዎች ለሚሰሩት ሥራ ኃላፊነትን እንዲወስዱ ተጠያቂ እንዲሆኑና
የሚመሩትን ህዝብ ሁለንተና ህይወት እንዲያሻሽሉለት እንጂ ከአሜሪካና አውሮፓ ገንዘብ ለምነው እንዲቀልቡት አልነበረም። የሚገርመው ደግሞ የአፍሪካን ችግር የሚያጠሩት ነጮቹ ናቸው። የአፍሪካ ኢኮኖሚ በምን መልክ መመራት እንዳለበት አቅጣጫ የሚሰጡት ነጮቹ ናቸው። ጥናታዊ ጽሑፍ የሚሰሩልን ነጮቹ ናቸው። ምን ያህል ገንዘብ እንደሚረዱንም የሚወስኑት እነሱ ናቸው። ስለዚህም እርዳታ የአፍሪካ መሪዎች ዋነኛ ኃላፊነታቸውን እንዲሰነጉና እንዲሰንፉ አድርጓል። በአጠቃላይ ሁኔታው የአፍሪካ ሀገራት ለእርዳታ ሱሰኝነት ዳርጓቸዋል። ቻይና 850 ሚሊዮን ህዝቧን ከድህነት አረንቋ ያወጣችው በእርዳታ ሳይሆን በራሷ ስራ ነው። በእርዳታ ያደገች የበለጸገች አህጉር ይቅርና ሀገር እንኳን የለችም። እርዳታ በአፍሪካ ድሆችን ይበልጥ ድሃ እያደረገ ነው። የአፍሪካ ሀገራት እድገት የተንቀረፈፈው በዋነኛነት በእርዳታ ምክንያት ነው። ረጂዎቹ ግን ተቃራኒውን እንድናስብ አድርገውናል ትላለች። አብዛኞቹ የአፍሪካ ሀገራት የዓመት በጀታቸውን ሳይቀር የሚሸፍኑት ከእርዳታ በሚገኝ ገንዘብ ነው። የአፍሪካ መሪዎች መማር ያለባቸው የልመና ጥበብን ሳይሆን በራሳቸው መንገድ እንዴት ህዝባቸውን ከድህነት ማውጣት እንደሚችሉ ነው ትላለች። ዳምቢሳ ሞዮ እንደምትለው የሀብታም ሀገራት የገንዘብ ልገሳ ጎልቶ የታየው ኢትዮጵያ ውስጥ ከተፈጠረው የ77ቱ አስከፊ ረሃብ በኋላ ነው። በወቅቱ እንደነ ቦብ ጊዶልፍና ቦኖን የመሳሰሉ ታዋቂ ነጭ ሙዚቀኞች አፍሪካ ተርባለች እንድረስላት በሚል የተሳሳተ መንገድ በርካታ የሙዚቃ ድግሶችን ለገቢ ማሰባሰቢያነት እያዘጋጁ ብዙ ሚሊዮን ዶላሮችን ሰበሰቡ። ዝንብ ፊታቸውን የወረራቸውና በጠኔ ለመሞት ጫፍ የደረሱ ምስኪን የኢትዮጵያን ሕፃናትን ፎቶ ለነጮቹ አሳዩ። የተሰበሰበውን ያን ሁሉ ገንዘብ ግን በአብዛኛው በወቅቱ ለነበረውና በጦርነት መሃል ለሚገኘው የደርግ መንግስት አስረከቡት። የደርግ መንግስትም ከተራቡት ሰዎች ይልቅ የሚፋለሙት ታጣቂዎች ለእሱ አሳሳቢ አደጋ በመሆናቸው ገንዘቡን ለጦር መሳሪያ መግዣነት ነበር የዋለው ትላለች ዳምቢሳ ሞዮ። ሙዚቃ ደጋሽ ነጮቹ ዝናን አተረፉበት። ብዙ ሽልማቶችንና ክብሮችንም አገኙበት። አፍሪካን ግን የረሃብ የቸነፈርና የሞት አህጉር ተደርጋ እስከ ወዲያኛው እንድትሳል አደረጓት ትላለች። ሌላውና አስገራሚው ነገር እርዳታ ሰጪዎቻችን በአፍሪካ ፍትህና ዲሞክራሲ እንዲሰፍን ቅንጣት ፍላጎት አለማሳየታቸው ነው። ለዚህም ማሳያው በእነሱ እርዳታና ብድር የሚኖሩ የአፍሪካ መሪዎች ህዝባቸውን ሲጨቆኑ ተፎካካሪዎችንና ጋዜጠኞችን ሰብስበው እስር ቤት አስገብተው ሲያማቀቁ አንድም ጊዜ እስረኞችን ልቀቁ አለዛ እርዳታ አንሰጣችሁም የሚል መስፈርት ሲያቀርቡ አይታይም። ሌሎች ተንታኞች የሚያስቀምጡትም እጅግ አስገራሚ ትስስር አለ። በአፍሪካ መሪዎች የቱንም ያህል ዝቅተኛ የትምህርት አቅም ይኖራቸው፣ የቱንም ያህል አምባገነን ይሁኑ፣ ለነሱ እስከ ተመቿቸው ድረስ ለምን መሪው በህዝቡ አንገት ላይ የቆመ ሰይጣን አይሆንም? እርዳታና ብድሩ አይቋረጥበትም። በዚህም የአፍሪካ መሪዎች ከአውሮፓና አሜሪካ ያገኙትን ገንዘብ ይዘው ለጦር መሳሪያ ሸመታ ወደ ሩሲያና ሌሎችም የምስራቅ አውሮፓ ሀገራት ይሄዳሉ። ሩሲያም ያመረተችውን የጦር መሳሪያ ለመሸጥ መሪው አለዚያም የመንግስቱ ሁኔታ ጉዳዩ አይደለም። ሩሲያ የእርስ በርስ ጦርነት ውስጥ ላሉ ሀገራት መንግስታት ያለምንም መስፈርት በገፍ መሳሪያዎችን መሸጧ ብዙ ጊዜ ያስቻታል። የዳምቢሳ ሞዮ መጽሐፍ በርካታ ነገሮችን ይዟል። እናም አንዱ ገጽ ጋር እንዲህ ትላለች። በአፍሪካ ትልቁ የድሆች መንደር ያለው የኬንያ ዋና ከተማ በሆነችው ናይሮቢ ውስጥ ኪብራ የሚባል ቦታ ነው። እዚህ መንደር ውስጥ ወደ 1 ሚሊዮን የሚጠጉ ሰዎች ጥቅጥቅ ብለው የድህነት የመጨረሻ ጥጉን እያዩ ይኖራሉ። ሁሌም የሚደንቀኝ ትላለች ዳምቢሳ፣ ከዚህ መንደር ትንሽ ርቀት ሄድ ስትል የዩናይትድ ኔሽንስ ኤጀንሲ ፎር ሂውማን ሴትልመንት ዋና መቀመጫ ይገኛል። ይህ ተቋም የድሆችን ማህበራዊ ህይወት ለማሻሻልና ሰዎች ምቹ መጠለያ እንዲኖራቸው ለማድረግ የሚሰራ ተቋም ነው። በየዓመቱም በብዙ ሚሊዮን ዶላሮች ፈሰስ ይደረግለታል። ነገር ግን እዛው ከጎኑ ላሉት እንኳን ምንም አላደረገም። ብርቷ ዶክተር ዳምቢሳ ሞዮ እንዲህ ትላለች። 3 የእርዳታ አይነቶች አሉ። የመጀመሪያው ሁማኒታሪያን ኤድ ወይም የሰብአዊ እርዳታ ነው። ይህ እርዳታ አይነት ብዙ ጊዜ በተፈጥሮ አደጋ ወይም በጦርነት ለተፈናቀሉ ለተጎዱ ሰዎች የሚሰጥ ነው። ይሄኛው እርዳታ ብዙም ችግር የለውም። ሁለተኛው እርዳታ ሀብታም ግለሰቦች ወይም ተቋማት የሆነን ማህበረሰብ ለመርዳት፣ ትምህርት ቤቶችን ለማሰራት ወይም የጤና ተቋም ለመገንባት የሚሰጡት እርዳታ ነው። ይሄኛው እርዳታ ጥሩ ቢሆንም ለቁስለኛ የቁስል ማሸጊያ ብቻ እንደ መስጠት ነው።
ለውጥ ያመጣል፣ ግን ዘላቂነት የለውም። ሶስተኛው መጥፎና አፍሪካን ያቆረቆዛት የእርዳታ አይነት ደግሞ ከሀብታም ሀገራት ወይም ዓለም አቀፍ የእርዳታ ተቋማት ለደሃ ሀገራት የሚሰጥ እርዳታ ነው ትላለች። የአፍሪካ ሀገራት ከቅኝ ገዢዎች ተላቀው ራሳቸውን ከቻሉ በኋላ ባሉት 50 ዓመታት ውስጥ ብቻ አፍሪካ ወደ $1 ትሪሊየን የሚገመት ገንዘብ በእርዳታ መልክ ተለግሷታል። ነገር ግን እንደ አውሮፓ አቆጣጠር 1970ዎቹ ላይ 10 በመቶ ብቻ የሚሆነው የአፍሪካ ሕዝብ $1 በታች የቀን ገቢ ነበረው። አሁን ላይ ግን ከ70 በመቶ በላይ የሚሆነው የአፍሪካ ሕዝብ $1 በታች በቀን እንዲያገኝ ሆኗል። አብዛኛው በእርዳታ መልክ የሚመጣው ገንዘብ የድሃውን ሕይወት የቀየረ ሳይሆን አምባገነን መንግስታትን ያጠናከረና የጦር መሳሪያ ፍላጎታቸውን ያሟላ ነው። አብዛኞቹ የአፍሪካ ሀገራት መሪዎች ይህንን የእርዳታ ገንዘብ መዝብረዋል፣ ሰርቀዋል። ለዘመድ አዝማዶቻቸውና ዙፋኔን ያስጠብቁልኛል ብለው ላስቧቸው ሁሉ አከፋፍለዋል። እና ከዚህ እርዳታ የአፍሪካ ሕዝብ ያተረፈው የኑሮ ውድነትንና በራሱ መንግስታት የሚሞቱበትን የጦር መሳሪያ ብቻ ነው። ዳምቢሳ ሞዮ አሁንም ትቀጥላለች። አፍሪካ በወባ በሽታ አለቀች ብለው ብዙ ሚሊዮን አጎበሮችን ገዝተው በእርዳታ ይሰጡናል። ነገር ግን ይህንን አጎበር በጥራት መስራት የሚችሉ የአፍሪካ የንግድ ተቋማት አሉ። ለምን ገንዘቡን ሰጥቷቸው እነሱ እንዲያመርቱ አያደርጉም? ለምን የሥራ ዕድል ለአፍሪካውያን አይፈጥሩም? ምዕራባውያኑ አጎበሮቹን ግን የሚገዙት ከራሳቸው የንግድ ተቋማት ብዙ ሚሊዮን ዶላሮችን ከፍለው ነው። ያ ገንዘብ ለአፍሪካ ተቋማት ተሰጥቶ አጎበሩ ቢመረትበት ሁለንተናዊ ጥቅም ነበረው። ያንን ግን በጭራሽ አያደርጉም። የሚያሳዝነው የአጎበር እርዳታ ገባ እየተባለም በቀን 3000ና በዓመት 1 ሚሊዮን አፍሪካውያን በወባ ምክንያት እስካሁን ያልቃሉ። ከዓለም 90 በመቶ በወባ ምክንያት ሟቹ እዚሁ አፍሪካ ውስጥ ነው ትላለች ዶክተር ዳምቢሳ ሞዮ። ዳምቢሳ ስትቀጥልም አፍሪካ በሙስና ብቻ ወደ $150 ቢሊዮን በዓመት ታጣለች። 20 በመቶ የሚሆነው የአፍሪካ ሕዝብ በጠኔ ምክንያት የሞት አፋፍ ላይ ነው። 31 በመቶ የሚሆኑ ከሳራ በታች የሚገኙ ሕፃናት የተመጣጠነ ምግብ አጥተው ቀንጭረዋል። ግማሽ ቢሊዮን የሚሆነው የአፍሪካ ሕዝብ አሁንም በመብራት እጦት ዳፈና ውስጥ ይኳትናል። 50 በመቶ የሚሆነው አፍሪካዊ በኮሌራና ተቅማጥ የመያዝ ዕድሉ ሰፊ ነው። አንዲት አፍሪካዊት ሴት ከአሜሪካዊት ሴት ጋር ስትነጻጸር 231 እጥፍ በወሊድ ወቅት የመሞት ዕድል አላት። 26 ሚሊዮን አፍሪካዊ የኤችአይቪ ታማሚ ነው። 600 ሚሊዮን አፍሪካዊ ማንበብና መጻፍ አይችልም። እናም ያልተረዳነው ትልቁ ቁም ነገር አፍሪካ የምትሻገረው በእርዳታ ሳይሆን በሥራ ፈጠራና በካፒታል ነው ትላለች ዳምቢሳ ሞዮ። የአፍሪካ ሀብት የሚመዘበረው በእርዳታ መጋረጃ ነው። ረጂዎቻችን አፍሪካ እስከ መቼ ትረዳ፣ ከዛስ ምን ትሆን የሚል ምንም እቅድ የላቸውም። ስለዚህም የአፍሪካ መሪዎች ለሀገሮቻቸው የሚሰጠው እርዳታ ቋሚና መቼም የማይቆም አድርገው እንዲያስቡ አድርጓቸዋል። የአፍሪካ መሪዎች የሀገራቸውን ኢኮኖሚ በምን መልኩ ፋይናንስ ማድረግ እንዳለበት አያውቁም። እርዳታ ቋሚ ገቢያቸው እንደሆነ አድርገው እንዲያስቡ ተደርገዋል። አውሮፓም ሆነ አሜሪካ ለአፍሪካ ሀገራት እርዳታ ማድረግ የሚያቆሙበትን ቁርጥ ያለ የጊዜ ገደብ ማሳወቅ ይኖርባቸዋል። የአፍሪካ ሀገራት ከቀጣዮቹ 5 ዓመታት በኋላ ምንም አይነት እርዳታ እንደማያገኙ ቢነገራቸው አህጉሪቱ ታድግ ነበር። ሥራ ፈጠራና ኢንቨስትመንት ላይ ታተኩር ነበር። ሀገራቱም እርዳታ ስለማያገኙ መውጫ ዕቅድ ወይም ኤግዚት ፕላን አርቅቀው በግድ ይተገብሩ ነበር። ረጂዎቻችን ግን መቼም ይሄን አያደርጉም። መሪዎቻችንም ስለዚህ አያስቡም። 10 በመቶ አድጋችኋል፣ 12 በመቶ አድጋችኋል እያሉ ተቋሞቻቸውም አፍሪካን መሸወዳቸውን አያቆሙም ትላለች ዶክተር ዳምቢሳ ሞዮ። መጽሐፉን ካሳተመች በኋላ ኦክስፎርድ ዩኒቨርሲቲ ያለች ኢኮኖሚክስ ያስተማራት ነጭ ፕሮፌሰር እንዳብጠለጠላት ስትሰማ እንዲህ ነበር ያለችው። ሀገራት የሚያድጉት በሥራ ፈጠራ፣ በኢንቨስትመንት፣ በንግድና ገበያን መሠረት ባደረገ ፖሊሲ እንጂ በነጮች ምጽዋት፣ እርዳታና ችሮታ እንዳልሆነ ያስተማርከኝ አንተው መሆንህን እንዴት ዘነጋኸው ነበር ያለችው። ቢል ጌትስ ሰይጣን ብሎ ሰደባት። ለዚህ ምክንያቱ ደግሞ መጽሐፉ አፍሪካን ያቆረቆዛት የነጮቹ እርዳታ ነው። ራሳቸውን ችለው መንቀሳቀስ ካለባቸው የግድ እርዳታ በፍጥነት መቆም አለበት የሚል ስለሆነ ነበር። ዶክተር ዳምቢሳ ሞዮ እውነታውን እያወቁ የምዕራባውያኑ ምሁራን ጥናቷን በማጣጣል ቢተቿትም ለዓመታት የሰራችባቸው ዓለም አቀፍ ተቋማት ደግሞ የሴትዮዋን ምጥቀት ፍንትው አድርገው የሚያሳዩ ናቸው። ዶክተር ዳምቢሳ ከሰራችባቸው ተቋማት መካከል መቀመጫውን ኒውዮርክ ባደረገው ጎልድማን ሳችስ ለ8 ዓመታት ሰርታለች።
ጎልድማን ሳች ማለት ነጭ ጥቁር ሳይል ከዓለም የተመረጡ ሰዎችን በእውቀታቸው ፈትኖ የሚቀጥር ሰራተኞችም በብርቱ ውድድር የሚገቡበት የብዙሃን ህልም የሆነና በዓመት በቢሊዮን ዶላሮች የሚያተርፍ ግዙፍ የባንክና የኢንቨስትመንት አገልግሎት ሰጪ ስመጥር ተቋም ነው። ጎልድማን ሳችስ መስራት ሎተሪ ነው። ዶክተር ዳምቢሳ ሞዮ እዛ ብቻ አልሰራችም። ለ2 ዓመታት ወርልድ ባንክ ውስጥም ሰርታለች። ይቺ ሴት ይህንን ሁሉ ስታደርግ እድሜዋ ገና 40ዎች ውስጥ ነበር። አንዳንድ ቅጥረኛ ምሁራን ጥናቷን ለማጣጣል ቢሞክሩም ዳምቢሳ ግን በዓለም አቀፍ ደረጃ ቁጥር 1 የተባለ የፋይናንስ ተቋም ውስጥ ለ8 ዓመታት ያህል ተቀጥራ ሰርታለች። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም